እሺ ተመልካቾቼ ዛሬ ደግሞ በፖላሪስ የቤት እቃዎች እንዲሁም የቤት ማስዋቢያ እቃዎች የሚገኙበት ሱቅ ተገኝቼ ስለ አይነታቸው፣ ስለ ዋጋቸው፣ ስለ ጥራታቸው ነው ማሳያችሁ። በኳሊቲያቸውም በዋጋቸውም በጣም ቆንጆ ቆንጆ የሚባሉ እቃዎች ነው ያሉት እና አብረን እናያለን። አብራችሁን ቆዩ። ቤተልሔም ይባላል። እስኪ አንተም ራስህን ለተመልካቾች አስተዋውቅልኝ። እኔ ማቡሻ እባላለሁ። ያው ስለመጣችሁ ደስ ብሎኛል። እሺ እስኪ ስለምትይዛቸው እቃዎች ንገረንና እያንዳንዳቸውን ደግሞ እናያለን። ያው የምንይዛቸው እቃዎች እንዳለ እንትን ናቸው፣ ኢምፖርትድ ናቸው። እናም ሁሉም ኳሊቲ ናቸው። በጣም ኳሊቲ እቃዎች ነው የምንይዘው። ያው እሱን እየዞርን እናሳይሻለን። እሺ ከየትኛው እንጀምር? እሺ ከዛኛው እንጀምር። እሺ በዛው እነዚህ የትኩስ ነገር ማስቀመጫዎች ናቸው። እንደሚታየው ለፒስ እንደዚህ እያስቀመጥሽ መጠቀም ትችላለሽ። ያው አብዛኛው ጊዜ ብዙ ቦታ ታይተው አይታወቅም። እነዚህ አስገራሚ ነገሮች ነው እናሳይሽ። እሺ ዋጋቸውንም በዛው አብረን እያየን ዋጋቸው 2900 ነው። እነዚህ አብዛኛው እነዚህ ደግሞ የባህር ሼሎች ናቸው። ያው ዋጋቸው አብዛኛው የሱቃችን ዋጋ የተለጠፈ ነው። 3000 ብር ናቸው። እነዚህ ስለምንድን ነው አገልግሎታቸው? ያው አብዛኛው ጊዜ እንደ ጌጥ ነው የሚጠቀሙት። ቤት ውስጥ ምናምን ጌጥ ነው የሚሆኑት። አብዛኛው ሰው እንደዛ ነው የሚጠቀምባቸው። ከዛ ይሄኛው ደግሞ የማፊያ ነው። ሻይ ወተትም ቡናም ማፍላት ትችያለሽ በዚህ። ያው ኦቭን ውስጥ ምናምን እንትን ይደረጋል። ስለዚህ ከነ ብርጭቆቹ ይሄኛው ለብቻው ነው የሚሸጠው። 2900 ነው የሚሸጠው ይሄኛው። እነዚህ ደግሞ ደብል ግላስ ነው የሚባሉት። እነዚህ በጣም ውድ ናቸው። ከሀገራችን ውስጥም ሌላ ቦታም በጣም ውድ እቃዎች ናቸው። ይሄኛው በፒስ 1500 ነው የሚሸጠው። ብርጭቆቹ አጠቃላይ ሲሆን ያው እንቀንሳለን። ለሚመጣው ከስተመር ይቀንስልኝ። እና ማሳይሽ ደግሞ እነዚህ ናቸው። እነዚህ ኦልሬዲ ሴት ናቸው። የቅመም ማስቀመጫዎች ናቸው። ያው ሁሉም ነገር መጠቀም ትችላለሽ። እንዲህ ነው የሚቀርቡት። አብዛኛው ጊዜ ለሚጥሚጣም ለስኳርም ለእጣንም ምናምን ይሆናሉ። ዋጋቸው 3000 ብር። እነዚህ 3000 ብር ነው። ያው እነዚህ እንኳን አብዛኛው ስለሚታወቅ ያው ብዙ መግለጽ አያስፈልገው። እነዚህ ደግሞ እንትን ናቸው፣ የወጥ ማቅረቢያዎች አንድ ላይ ነው የሚሸጡት። አራቱም ሴት ናቸው። ያው እንዳልኩሽ ቅድም ሁሉም እቃዎች ኢምፖርትድ ናቸው እና እነዚህ ደግሞ ዋጋቸው 3500 ብር ነው። 3500 አራቱም ማለት ነው። እና ይሄኛው ደግሞ ላዛኛ ምናምን መስሪያ በብርጭቆ ሆኖ ኦቭን ውስጥ የሚገባ ኬኮችን ምናምን መስራት ትችላለሽ። ያው የነዚህ ዋጋ 5000 ብር ነው። 3 ናቸው፣ ሴት ናቸው። 5000 በተለያየ ዲዛይን አለ። በዚህም አለ፣ በዚህም አለ።
በፈለጉት ዋጋ ልዩነት የለውም። ዋጋ ልዩነት የለውም። እሺ እነዚህ ደግሞ ካፖች ናቸው። እነዚህ ደግሞ ከ12 እስከ 24 ሰዓት የሚቆዩ ናቸው። ካፖቹ እንዳለ እንደምታያቸው ነው። ያው ስትሮም አላቸው እና በሁለት ሳይዝ መጠቀም ትችላለህ። እቃዎች እንደዚህ ሎክ ነው። እንደዚህ መጠጣት ትችላለህ። ያው እንደዚህም በስትሮ መጠቀም ትችላለህ እና ውስጣቸው ፔርሙዝ ነው። ያው ሙቀም ቀዝቃዛም የሚይዙ እቃዎች ናቸው። ዋጋቸውስ ምን ያህል ነው? እነዚህ 2500። አንድ ደግሞ ለየት ያለ ላሳይሽ። ይህንን ደግሞ በዲግሪ የሚሰራ እስከ 24 ሰዓት ያቆያል። የሻይና የቡና ናቸው። ውስጣቸው ላይ ራሱ ኮፊ የሚላላቸው አያቀዘቅዝም። እስከ 24 ሰዓት ይቆያል እና ምን ያክል ዲግሪ እንደደረሰ ደግሞ ታይበታለሽ። ሙቀት በጣም እየከፈትሽ ደግሞ መጠጣት ያለሽ እና እነዚህም ለየት ያለ ዕቃ ይመስላል። በጣም አሪፍ አማራጭ ነው። ሰው የተለያየ ቦታ ሲሄድ ይዘው መሄድ ይችላል። ያው የኛው እንኳን ስቴንሊ ነው የሚባለው ይታወቅ ይሆናል። አሜሪካ ሀገር በጣም ብራንድ ዕቃ ነው እና የኛውም ስትሮ አለው። ፔርሙዝ ነው። እስከ 2 ሊትር መያዝ ይችላል በአንድ ጊዜ እና የፈለግከው ማስገባት ይችላል። እዚህም በጣም እንትን ናቸው። እሺ ዋጋቸውስ ምን ያህል ነው? እነዚህ 4500፣ እነዚህ ደግሞ 2500። አብዛኛው ጋር ተመሳሳይ ናቸው። አሁን ማሳየሽ ደግሞ የህፃናቶች ነው። ይሄኛው የህፃናቶች መጠጫ ነው። ይሄም ስትሮ አለው። የክዳኑ ምናምን እንዳይጠፋባቸው ማስቀመጫ ነው ይሄኛው። ይሄ ደግሞ ያው ማጥለያም አለው፣ ስትሮም አለው። ለውሃ ነው አይደል? ፔርሙዝ ነው ውስጡ። ይሄኛውም ፔርሙዝ ነው። እንደፈለግሽ መጠቀም ትችላለሽ። ሙቅም ቀዝቃዛ እና ሁለቱንም እንትን ማድረግ ይችላል። ይሄኛው 2700። በጣም አሪፍ። ለውሃ ብቻ የሚፈልግ ሰው ይሄኛው ነው ያለው። ይሄኛው ደግሞ ለውሃ ብቻ ነው የሚሆነው። ግላስ ነው። ይሄኛው ከቨር አለው ግላሱ። የላይ ክዳኑ ደግሞ ባምቡ ነው፣ ቀርቀሃ ነው። የመሰንጠቅ ምናምን ባህሪያቶች ብዙ አያሳይም። ያው እቃዎቹ ያምራሉ። ሁሉ አይናዎች ነው የሚሆኑት። አብዛኞቹ ሰው ጋር የሌሉት ነው የሚመጣው። እነዚህ የቅመም ማስያዣዎች ናቸው። ትናንሽ የቅመም ማስያዣ ከላይ ያለው ባምቡ ነው። ይሄ ቀርቀሃ ነው። እንትን ማድረግ ይቻላል ሳይሰነጠቅ። እነዚህም ተመሳሳይ እንትን ማስያዣ ናቸው። በትልቋ ሩዝም፣ መኮረኒም፣ በርበሬም፣ ሽሮ ምናምን። ስለዚህ እነዚህ ያስቤዛ ናቸው። እነዚህ የፈለግሽውን ማስያዣ። እነዚህ 1500 ነው ዋጋቸው። በፍሬ ማለት ነው። ትናንሾቹ 800 ብር ነው ዋጋቸው። በሴት ነው የምፈልገው የሚል ሰው ካለ ደግሞ እነዚህ አሉ 4900 ነው ዋጋቸው። 9 ፒስ ናቸው። ሙሉ ፒሱን 9 ናቸው። እንደዚህ ጥሩ አማራጭ ነው። እና ይሄኛው ደግሞ እንደምታዩ የግራም መለኪያዎች ናቸው። ያው አብዛኛው ጊዜ ጂም የሚጠቀሙና ኪሎ ለመቀነስ ምናምን ወይ ኬክ የሚሰሩ ሰዎች የሚጠቀሙበት እንትን ነው። ያ ግራሙን ለማሳየት ምናምን ነው። ይሄኛው ዋጋው 2000 ብር ነው። እያንዳንዱ እነዚህ ሻት ቦትልስ ናቸው። ትናንሾች ሻት ቦትልስ ናቸው። ያው የራስ አይነት ጁሶች ሰርተ ምናምን ማስቀመጥ ትችላለህ። እነዚህ የሚሸጡት ሴት ናቸው። 7 የሚሸጡት በአንድ ጊዜ። ያው 7ቱንም 3800 ነው የሚሸጡት። እነዚህ ደግሞ ማቅረቢያዎች፣ እነዚህ ሴት ናቸው። ቀርቀሃዎች ናቸው። እነዚህም የመሰንጠቅ ምናምን የላቸው። ከታች ደግሞ እነዚህ ደግሞ እንደምታዩ በብረት የታሰሩ ናቸውና የመነቀል የመሰበር ምናምን ነገር ብዙም አይኖርም። ያው ውሃ ምናምንም ስለማይሰነጥቃቸው ብዙ ጊዜ የሚቆዩ እቃዎች ናቸው እና እነዚህ 4000 ብር ነው ሙሉ ሴቱ። ሙሉ ሴቱን እንደዛ ነው። ስንት ሴት ነው የሚይዘው? 2 ሴት። እነዚህ 2 ሴት ናቸው። ተመሳሳይ አላቸው በጣም። እነዚህን ደግሞ እንደምታያቸው የቅመም ማስያዣዎች ናቸው። 6 ነው የሚይዙት በአንድ ጊዜ። የተለያዩ አይነት ቅመሞችን ማስያዝ ይቻላል እና 2500 ነው ዋጋቸው። እነዚህ ያው የፍሩት ናቸው። ፍሩት አጥበህ የምታቀርብበት ምናምን ሳሎን ላይ ምናምን የሚቀረብበት ነው። እናም እንደምታዩም ያምራል፣ በጣም ያምራል። ከለር አማራጭም አላቸው። ከለር አማራጮችም አሉ። ያው የነዚህ ዋጋ ደግሞ 2800። አሁን እኛ ቤት ሲመጣ አሁን አብዛኛው ፊክስድ ስለሆነ ዋጋቸው ተለጥፎባቸውም ስላለ ብዙ የሚያስጨንቅ አይደለም። ይሄኛው ደግሞ ምሳቃ ነው።
የልጆች ምሳቃ ነው። ትልቁ ጥቅሙ የኛው አልሙኒየም ነው ውስጡ እና ምግብ አያቀዘቅዝም። የምግብ ብክለት ምናምን የሚባለው ነገር አያጋጥምም። ያው 3 ናቸው ከውስጥ የሚይዙት 3 ናቸው የሚይዙት። ከዛ ለህፃናቶች ምናምን ሲሆን በእንትን ማድረግ ይችላል። አንዱም ወይ እንትን ዋና ጥቅሙ ሙቀት ሳይቀዘቅዝ ያቆያል። የራሱ የሆነ ማንኪያና ሹካ አለው ከውስጥ እንደ አይነት ማንኪያና ሹካ አላቸው። ማለት ነገር ነው። እና የነዚህ ዋጋ ደግሞ 5000 ብር ነው። ከጥቅሙ አንፃር ቆንጆ ነው። አብዛኛው ከስተመሮቻችን የሚወስዱት ለልጆቻቸው ምናምን ነው። አንዳንድ ደግሞ ረዣዥም ሰዓት ለሚነዱ ምናምን ሹፌሮች ይወስዱታል። ይህንን ደግሞ እንደምታየው ሴት የቤት ማንኪያዎች የኪችን እቃዎች ናቸው። ያው ሁሉም አይነት የማንኪያ አይነት የእቃ አይነት አለው። ሴት ነው የሚሸጠው፣ በፍሬ ምናምን አይሸጥም። ዋጋቸው ደግሞ 2500 ነው። ከለር አማራጭ አላቸው። በሲልቨር ማለት ነው። ይህኛው ደግሞ አብዛኛው ጊዜ ለማር ነው የምንጠቀምበት። ለቅቤም ለዘይትም ይሆናል። አስገብተን እንደዚህ እንትን ለማድረግ ፓንኬኮች ምናምን ሲኖሩ ማር ከላይ ለማድረግ ወይም ደግሞ ሰላጣ ምናምን ሰርተ ዘይት ለማድረግ ምናምን ይጠቅማሉ። አብዛኛው ጊዜ የማር ናቸው እነዚህ። በጣም ታምራለች። ዋጋው ምን ያህል ነው? ዋጋው 2500 ነው። ይሄኛው ደግሞ የዘይት ምርጫ ነው። ዘይት ከውስጥ ገብቶበት ለሰላጣ ምናምን የፈለግሽውን ዘይት ለመርጫ አምባሻ ምናምን ሲጋግሩ ዘይት ምናምን ለሚያደርጉትም ይሄንን ይሆናል። ይሄኛው ዋጋ ደግሞ 1900 ነው። 1900 ሁሉም ቤት ቢኖር ይሄ አሪፍ ነው። ያው አሁን ደግሞ ማሳየሽ ማሽን ነው። ይሄኛው በቻርጀር የሚሰራ ማሽን ነው እና በጣም እንትን የሚገርም እቃ ነው። እንደምታየው መብራት ሲሄድ ምናምን እስከ 1 ሽንኩርት ይፈጫል። አብዛኛው ጊዜ ግን ለነጭ ሽንኩርትና ለቃሪያ ቲማቲም ምናምን መክተፊያ ነው የሚጠቅሙት። ያው መብራት ምናምን ከሌለ ደግሞ 1 ሽንኩርት መክተፍ አቅም አለው። አማራጭ ነው። 1 ሽንኩርት የመክተፍ አቅም አለ። እንደምታየው ቻርጀር ነው። ምንም አይነት ደግሞ በጣም ደስ የሚል ነው። መብራት ምናምን ዋጋውስ ምን ያህል ነው? 3000 ብር ነው ዋጋ። እነዚህ ደግሞ እንደምታያቸው የሻማ ማብሪያዎች ናቸው። አሁን እነዚህ አይለቁም ከለራቸውን። ያው ወስዶ ከለቀቀባቸው የመመለስ ሙሉ መብት አለ። ባይዘ ሁሉንም የምነግራቸው ነገር ካልተስማሙበት የመመለስ መብት አላቸው። እና ይሄኛው 3200 ነው። ሴት ናቸው 3ቱም ነው እንትን የሚደረጉት ሴት ናቸው። 3200 ነው የሚሸጡት። በጣም አሪፍ። እዚህም ያው የክሪስማስ ላይቶች ናቸው እና የክሪስማስ ናቸው። በተለያየ አይነት አላቸው። ሻይን ያደርጋል። ላይት አለው የራሱ የሆነ። ማታ ሲሆን ደግሞ በጣም ድምቀት አለ። እንደዚህ ተንጠልጥሎ ምናምን ትሪው ላይ ምናምን አንጠልጥለ ማስቀመጥ ትችላለህ። በጣም እና አብዛኛው እንደምታየው የተለያየ ኳሊቲ የሆኑ ዕቃ ያሉ። ዋጋው ምን ያህል ነው? ዋጋው 2200 ነው። እነዚህ ሻማዎች ናቸው። ትላልቅ ሻማዎች ናቸው። እነዚህ ደግሞ ሴት ናቸው። ሴቶቹ 3ቱን መውሰድ የሚፈልግ 4000 ብር መውሰድ ይፈልጋል። ከ3 ውጭ ደግሞ አንዱን ነው የሚፈልግ ካለ የዚህኛው 2000 ብር 1200 800 ብር ነው የሚሸጡት። ረጃጅም ሰዓት የመብራት አቅም አላቸው። እነዚህ ደግሞ ሲኒዎች ናቸው። ሲኒዎቹ አብዛኛው እዛ ጋር እንዳየሽው እዚህ ጋር እንዳየሽው ለየት ያሉ ሲኒዎች ናቸው። ይሄኛው እኛ ራሳችን ሴት ሰርተነው ነው። ያው በሴት የሚፈልግ ሰው ካለ መጥቶ በሴት እንዲወስድ ነው። ሲኒዎቹን ብቻ ከፈለገም መውሰድ ይችላል። ለየብቻም ይችላል። ግን ደግሞ የኛ ማስቀመጫ ሲኒ፣ የጀበና ማስቀመጫ እና የወጥ ማሞቂያ ነው። ይሄኛ ባይዞ አልኮልና ጥጥ አድርገን ወጥ ማሞቂያ ይሆናል። ጀበና ማስቀመጫም ይሆናል። በጣም አሪፍ ነው። ይሄ ደግሞ ለሁለት ጥቅም ምናምን ነው። የኛው ማጨሻ ነው። አብዛኛው ትላልቅ ቤቶች ነው የሚወስዱት ድምቀት ስላለው ምናምን ለሶፋው ያምራል። ሙሉ ሴቱም ሲሆን እስኪ ሙሉ ሴቱ ምን ያህል ነው ዋጋው? ሙሉ ሴቱ አሁን እንዴት መሰለሽ ለየብቻ ነው ዋጋቸው። ሁሉም ሙሉ ሴት ለሚፈልግ ከስተመር ቅናሽ ተደርጎ ነው የሚሸጠው። አይ ለየብቻ ነው የሚፈልገው ካለ እንዳለ ሁሉም ፕራይሶቹ የተለጠፉ ስለሆነ በዛ ሂሳብ ደምሮ መውሰድ ይችላል። እሺ እነዚህ ደግሞ ሽታ ያላቸው ሻማዎች ናቸው። ያው ሽቶም በጣም ነው የሚያምሩት። የኮኮናት ሽታ አለው ይሄኛው እንደምታዩ።
እና ይህንን ስትለኩሺው ቀጥታ ቤቱ ሽታ እንዲቀይር ያደርገዋል። እነዚህ ትናንሾቹ ናቸው። የእነዚህ ዋጋ 3400 ነው። ትናንሽ ምን ያህል ጊዜ መቆየት? እነዚህ እስከ 48 ሰዓት ይቆያሉ። ዝም ብሎ በርቶ ብቻ ማለት ነው። አንድ ጊዜ ለኩሰሻቸው እስከ 48 ሰዓት መቆየት ይችላሉ። እነዚህ ደግሞ የነዛን ሁለት ትላልቆቹ ናቸው እና በጣም ብራንድ እቃዎች ናቸው። ሽታውም ያው እንደምታየው ነው። እና እነዚህም ዋጋቸው 7000 ብር ነው። እነዚህ በጣም ረጅም ሰዓት የመብራት አቅም አላቸው። ማለትም እስከ 4 ቀን 5 ቀን በርቶ ብቻ መቆየት ይችላሉ እና የቤቱን ሽታ በስርዓት ነው የሚቀይሩት። አብዛኛው ከስተመር የሰጠን እንትንም በጣም ጥሩ ነው። ደስ ይላል። ሽታው ራሱ ደስ የሚል ነገር አለ። እና እነዚህ ደግሞ ጌጦች ናቸው፣ የቤት ጌጦች ናቸው። ቴብል ላይ የቢሮም ናቸው። ቴብል ላይ እንትን ላይ ማስቀመጥ ትችላለህ። ሁለቱንም ሴት መሸጥ ይችላል። ለብቻ ነው የሚፈልገው ሰው ካለ ደግሞ ለብቻም ይሸጣል። እንደዚህ ለብቻው ይሸጣል። ያው እነዚህ ፌክ ካንዲስ ይባላሉ። ፌክ ሻማዎች ናቸው። ያው አብዛኛው ጊዜ አሁን የሚያበሩት ለበዓል ምናምን ሲሆን እናቶች ሲሆኑ ደግሞ ያው ሻማ ከመግዛት ቀን በቀን ይህንን አብርተው የሚውሉበት አጋጣሚዎች አሉ። እና የዚህኛው ጥቅሙ ደግሞ ባትሪ ነው የሚጠቀመው። ትናንሽ ባትሪ ነው የሚጠቀመው። እነዚህ ነው የሚጠቀመው። ያው እነዚህ በቀላሉ ከመገናኛ ባትሪ ሲያልቅ መተካት ብቻ ነው። በቃ ባትሪ ሲያልቅ መተካት ብቻ ነው። ያልቃል ምናምን ማለት የለም። ያልቃል ምናምን ወይ ባትሪ ይበላሻል ማለት እንትን የለም። እዛው ያለሽ ማሳይሽ። እቺኛው ደግሞ የኬክ እንትን ማቅረቢያ ነች እና ኬክ ቤት የሚሰሩ ሰዎች ደግሞ ይወስዱታል። ኬክ ለመስራት ነው እያስፈረፈሩ ነው የምትጠቅመው። ያው ዋጋዋ 3300 ነው። በጣም አሪፍ። እነዚህ ደግሞ የቡና እንትን ማቅረቢያዎች ናቸው። የቡና ቁርስ ምናምን ሲሆን ማቅረቢያዎች ናቸው። የተለያየ ቆሎ፣ ዳቦ ቆሎ ምናምን፣ ኩኪስ፣ ቺፕስ ምናምን ነገር አድርገሽ በቤትሽ ውስጥ የምታቀርቢያቸው ናቸው። በተለያየ ዲዛይን አሉ። በዚህም አሉ፣ በዚህም ሆኑ። ያው ሰው በፈለገው መርጦ የመውሰድ እንትን አለ። በጣም ነው የሚያምሩት። አማራጭ እንዲኖረው ብለን ያመጣ ነው። ዋጋቸውስ ምን ያህል ነው? ዋጋቸው 2800 ናቸው። የሻማው ሴት ነው የሚሸጠው። እነዚህ 3000 ብር ነው የሚሸጡት። ያው እንደዚህ ለብቻውን ነው ፈልገው የሚሰው ካለ 1500 ነው የሚሸጠው። እነዚህ ደግሞ የወጥና ሰላጣ ምናምን ማቅረቢያዎች ናቸው። እንደምታየው እንደዚህ ይሆናል፣ ግን ከነ ማቅረቢያው ነው የሚቀመጠው። ይሄኛው ያው እቃው ደግሞ ይሄኛው ደግሞ ቀርቀሃ ነው። አብዛኛው ቀርቀሃ የምናደርገው ያው የመሰንጠቅ የመሰበር ምናምን እንትን የማይኖረው እሱን ለመቀነስ እና እንደምታየው በጣም ነው የሚያምረው። ቁጭ ሲል ምናምን በጣም ያምራል። ዋጋውስ ምን ያህል ነው? ዋጋው 3000 ብር ነው። ይሄኛው በፍሬ ማለት ነው። ለአንዱ 3000 ብር ነው የሚሸጠው። እሺ ይሄኛው ስላሳይሽ። ይሄኛው ደግሞ ምን መሰለሽ የቤት እንደ ጌጥ ነው። እንደዚህ እንትን አለ ወደ አዘርሹ አቅጣጫ እንደዚህ እያለ የራሱን ዲዛይን ይሰራል ማለት ነው፣ ቀስ በቀስ እና አብዛኛው የሚወስዱት ቢሮዎች ምናምን ናቸው። ያው እንደምታየው በጣም ፊልም ላይ ምናምን ነው እንደዚህ የገላበጠው በመስታወት ወጥቷል። በጣም ነው የሚያምረው። ዋጋውስ ምን ያህል ነው? እነዚህ ደግሞ 4900 ነው ዋጋው። በሁለቱም በኩል አንድ አይነት ምስል የሚያሳየው ሁለቱም በኩል መስታወት ነው እና እንደምታየው የራሱ የሆነ ቅርጽ እየያዘ ነው። መጨረሻ ላይ ደግሞ ወደ እንትን ይቀየራል። እያሽከረከርክ መጠቀም ትችላለህ። ያምራል በጣም። እነዚህ ደግሞ የእንትን ናቸው፣ ላይቶች ናቸው። የራስ ላይቶች ያው እንደምታየው 3 አይነት ላይት አለው። ይሄኛው ነጭ አለው፣ ቀይ አለው። ሁለቱም እንትን ያደርጋል። ላይቱ ደግሞ ሲበራ እንትን ነው የሚሆነው። የእነዚህ ትልቅ አድቫንቴጁ ደግሞ ልንገርሽ፣ አብዛኛው የሚመጣው ዳይሬክት ነው። እነዚህ ላይቶቻቸውን መቀየር ትችላለህ። በእንደዚህ አይነት ሲቃጠል ራሱ እንደዚህ መቀጠል እሱ ደግሞ ጥሩ አማራጭ ነው። ጥሩ አማራጭ ነው። የወሰደው ሰው ለአንድ ጊዜ ምናምን ሳይሆን ሲቃጠልበት ራሱ ቶሎ የሚቀየር ማድረግ መብት አለ። እንደዚህ ቁጥሩ ደግሞ ላይቱ ምናምን በጣም ነው የሚያምረው። ዋጋውስ ምን ያህል ነው? ዋጋው 4900።
እነዚህ ደግሞ አሮማ ዲፊውዘሮች ናቸው። የቤት ሽታ መቀየሪያ ናቸው። አሁን ይህንን የራሱ የሆነ 3D ስዕል አለው። ላይት ይበራዋል እና እዚህ ጋር የፈለግሽውን አይነት ውሃ ታረጊበትና የፈለግሽውን አይነት ሽቶ ወይ ደግሞ የራሱ የሆነ ኦይል አሉ። እዛ ጋር ኦይሎችን አርጋሽ ስከፍቺው እንትን ያደርግልሻል። የቤቱን ሽታ ይቀይራል። በዛ ላይ ሰዓቱን ሴት ማድረግ ትችላለሽ። ከቤት ስትወጪ ምናምን ማን ያጠፋልኛል ምናምን አትይም። 1 ሰዓት፣ 3 ሰዓት፣ 5 ሰዓት ሪሞት አለው። በሪሞቱ አማካኝነት ኮንትሮል ማድረግ ትችላለሽ። በጣም ደስ ይላል። ይሄ ደግሞ እስካሁን ካየሁት እነዚህ ናቸው። እነዚህ ደግሞ እጣን ማጨሻና ሻማ ማብሪያዎች ናቸው። እንደዚህ አድርገሽ ሻማ ታመሪበታለሽ። ዋንጫ የሚመስለው ተቀመጥ ራሱ ከፈለግሽ ደግሞ እሳት እዚህ ጋር አድርገሽ እጣን እንደዚህ ማስቀመጥም ትችላለሽ። ውበትም አለው። ጥቅምም ለሁለት ነገር እንደ ጌጥም እንደ ማጨሻም እንደ ሻማ ማብሪያም ነው የሚጠቅመው። ዋጋውስ ምን ያህል ነው? ዋጋው 2600 ነው። እነዚህ የዚህኛው 6000 ብር ነው ዋጋው። እና እነዚህ ደግሞ የቤት ሽቶ መቀየሪያዎች ናቸው። ይሄ ተመሳሳይ ነው። አንድ አይነት ጥቅማቸው የተለያየ ብራንዶች ስለሆኑ ነው ዋጋቸው የሚለያየው። ያው እነዚህ እንትን አለባቸው። ይህንን ከፍተሽ እነዚህን ስታስገቢው ከዚህኛው እየተነነ ቤቱን ሽታውን ያሳምርልሻል። ያው የቤቱን ሽቶ ይቀይርልሻል ማለት ነው። እና ለራሳችንም እንጠቀምበታለን። እዛ ጋር አለ ሽታውን የቤቱን እያየሽ ነው። በጣም እንትን ያደርገዋል። ዋጋውስ ምን ያህል ነው? የእነዚህ ዋጋቸው ይሄኛው 2800 ነው። ይሄኛው 3500 ነው ዋጋው። የእነዚህ 6500 ነው። እነዚህ የኤልቪ ብራንዶች ናቸው እና በጣም ውድ እቃዎች ናቸው። በውድ ነው የመጡት ኢምፖርት ሲደረጉ። እና እነዚህ ደግሞ የራሳቸው የሆነ እንትን አላቸው። እንደዚህ ተቀምጠውን ስታዩ ውበቱ ራሱ አለ። የቤት ጌጥ ነው የሚመስለው። ከውስጥ ደግሞ እንዲህ አይነት እንትን አለው፣ ቅርጽ አለው። የራሱ የሆነ ማስቀመጫ አለው። አስቀምጠሽ በፈለግሽበት ሰዓት እነዚህን በማስገባት በፈለግሽ መጠን እያተነነ ያስቀምጥልሻል። ብዙ አማራጭ ነው ያለው ለቤት። ለቤት የፈለግሽውን አይነት እቃዎች አለ። እሺ ሌላ እነዚህ ደግሞ የባዝሩም እቃዎች ናቸው። ይሄኛው ያው የሳሙና ማስቀመጫ ነው። ይሄኛው ደግሞ የሳሙና እንትን የእጅ ሳሙና ምናምን ማስቀመጫዎች ናቸው። እንደምታዩ ውሃ ምናምን እንዳይሰነጠቀው ቀርከሃ ነው ይሄኛው ከላያል። ይሄኛው ብራሽ ስታረጊ ምናምን ልታጎንጦጥበት ሚከል ማለት መጠጫ ነው። ይሄኛ የራሱ የሆነ መጠጫ አለው። እነዚህ ደግሞ ማቴሪያሎቹ ማስቀመጫዎች ናቸው። እንደ ምንድነው የሚባለው ኮልጌት፣ የጥርስ ብሩሽ ምናምን የሚያስፈልጉሽን እዚህ ጋር ታስቀምጫቸዋለሽ። እንዲህ ራሱ ቢቀመጥ ያምራል። እንዲህ ራሱ ጌጥ ነው የሚመስለው ወደ ቤት ታስቀምጪ። ዋጋውስ ምን ያህል ነው? ዋጋው 3000 ብር ነው። 3000 ብር። የተለያየ ከለር አማራጭም አለው። ከለር አማራጮች አሉ። በዛ አለ፣ በዛ አለ። ሰጋም ያለፍናቸው ስለሆነ ነው እንጂ አሉ፣ በጣም ብዙ አሉ አማራጮች። እነዚህ ደግሞ መደርደሪያዎች ናቸው። የሳህን መደርደሪያዎች ናቸው። ያው እዛ ጋር ጫፍ እንዳየሽው መደርደሪያዎች ናቸው። ከለሩ አይለቅም። የትም ቦታ ማስቀመጥ ትችላለሽ። ያው እንግዳ ሲመጣብሽ ምናምን መደርደሪያ ስትፈልጊ ወይ ለቤት ለራሱ እንደ ጌጥ ነው የሚመስሉት ሲቀመጡ ራሱ። እና ከለራቸው ደግሞ አይለቅም። ያው ከስተመር መጥቶ ወስዶ ለቀቀብኝ ካለ የመመለስ ሙሉ መፍት አለ። በእርግጠኝነት ሆነን ነው የምንነግራቸው። ዋጋው 2800 ነው። በፍሬ ነው ወይስ? እንዲህ ይሸጣል። ሴትም ከፈለገ አስተያየት ተደርጎለት ይሸጣል። ያ እንደምታዩ ብዙ ዕቃ የመያዝ እንትን አለው። ሳህኖቹ ሲያስቀምጥ ደግሞ ሞርዘን ይዘጋፍ ስታረጊ ስቀርቂ በጣም የሚያምር ይመስለኛል። እነዚህ ደግሞ የቡና ማፍያዎች ናቸው እና እንትንም ማረጊያዎች ናቸው። ሻይ ቡና ምናምን ማፍያዎች ናቸው። ውሃ አርገሽ ቅመሙን እዚህ ውስጥ ታረጊያለሽ። ፈልቶ ከጨረሰ በኋላ እንዲህ መቅዳት ይቻላል። እና የራሳቸው የሆነ ሎክድ አላቸው። አይወድቁም። ሲገቡ እንደዚህ ሎክ ነው የሚሆነው። እንደዚህ ሲሆን ራሱ አይወድቅም። እና እንደዚህ መቅዳት ትችላለሽ። ያው እንትን ነው ያው ወጣት ምናምን ሲሆን ወይ ስራ ለመውጣት የሚቸኩል ሰው ምናምን ቶሎ እዚህ ላይ አፍልቶ ምናምን እንዲጠቀም ብቻውን ለሚኖር ሰው እና የመሰበር እና የመፈንዳት አቅምም የላቸውም።
ያው እቃዎቹ በጣም ኳሊቲ እቃዎች ናቸው። እነዚህ 2500 ነው ዋጋቸው። 2500። እነዚህ የዕጣን ማጨሻዎች ናቸው። ያው እንደምታዩ ይህም ጌጥ ነው የሚመስለው። ያው ያምራል። ሲታይ ጌጥ ነው የሚመስለው እንዲህ ያምራል። እና የዕጣን ማጨሻዎች ናቸው እነዚህ 2400 ነው ዋጋቸው። 2400። ያው እንዲህ ስታዩ ቤት ላይ ራሱ ተቀምጦ እንትን ነው የሚመስለው። በጣም ነው የሚያምሩት። እና ያው እዚህ ጋር እንትን አድርገሽ እሳቱንና ዕጣኑን አድርገሽ ትከድኛለሽ። ቀስ በቀስ በእነዚህ ቀዳዳዎች መሀል ይወጣል ወደ ላይ። ውበት ከጥራት ጋር እናመሰግናለን። ይኸኛው እንደምታየው ዕጣን ማጨሻ ነው የኛው። ይህም ተመሳሳይ ነው። ከላይ ነው የሚያወጡት። የሚቦን አመድ ምናምን ወደ ቤት አይኖርም። እሳቱን እንትን አድርገሽ እንዲህ ስትከድኚው አመዱ ወደ ታች ነው የሚቀረው። ጭሱ ብቻ ነው የሚወጣው። እንደውም ንፋስ ምናምን ሲያገኘው እንትን አያረጅ። ዋጋቸውስ ተመሳሳይ ነው? ተመሳሳይ ነው ዋጋቸው። ተመሳሳይ ናቸው። ያው እነዚህ ደግሞ የዕቃ ማቅረቢያ ናቸው እና ሴት ነው። ሁለቱም አንድ ላይ ነው የሚሸጠው። እንደምታየው ከታች መስተዋት ነው። እንዲህ ከለሩ አይለቅም። ሁሉም የምታየው አይነት የወርቃማ ከለሮች አይለቅም። ሁሉም በእርግጠኛ ነው ብዙ ሰው የሚያስፈራው የመልቀቅ ምናምን ሲሆን ደስ አይልም ከለሩ ሲቀይር። ይህንን ደግሞ እንደምታየው በእንትን ነው የታሰረው። የመሰበር ምናምን ፕሮባቢሊታቸው በጣም እንትን ነው እና እነዚህ ደግሞ ሁለቱም ሴት ነው የሚሸጡት። እንደምታየው እንዲህ ተቀምጦ ራሱ ሳሎኑ ላይ ማስቀመጥ ትችላለህ። 5800 ነው ዋጋቸው። 5800። ይህኛው ደግሞ ማሳይሽ የቡና ማሽን እና በጣም ትልቅ ማሽን ነው። በአንድ ጊዜ እስከ 12 ካፕ የማፍላት አቅም አለው። አሪፍ ነው ለቡና ቤቶች። በአንድ ጊዜ እስከ 12 ማፍላት እስከ 12 ካፖች መቅዳት ይችላል። በጣም እንደምታዩ ትልቅ ማሽን ነው። የሚያምር ማሽን ነው። የፈለግሽው እዚህ ጋር ጨምረሽ ከታች እሱ ራሱ ወደዚህኛው ይጨምቅልሻል ማለት ነው። ወደዚህኛው እንትን ያደርግልሻል። እዚህ አድርገሽ ሲጨርስ መቅዳት ብቻ ነው የሚጠበቅብሽ። በጣም ትልቅ ነው። እቃውን በጣም ኳሊቲ ነው እንደምታዩ። ጀበና ቀረ በቃ። እሺ ዋጋውስ ምን ያህል ነው? ዋጋው ያው የዚህኛው ቅናሽ 10,000 ብር ነው ዋጋው። ከጥቅሙ አንጻር በጣም ትንሽ ነው። አሁን እዛ እንትኖች ሲጠቀሙት ቡና ቤት ምናምን ሲጠቀሙት ለእነሱ አሪፍ ነው። በጣም ወደውት ነው የሚወስዱት። ድካምም ይቀንሳል። ያው ድካምም ሰዓትም ብዙ ነገር በአንድ ላይ ያጠቃሉ የያዘ ዕቃ በጣም ነው የሚያምረው። እሺ ሌላ ቀረ የምትለው ዕቃ ካለ የላዛኛውን አሳይተናል። ይሄ የከለር አማራጭ። እነዚህ ደግሞ የከለርና የዲዛይን አማራጮች ናቸው። አሁን በዚህኛውም አለ በዚህኛውም ዲዛይንም አለ። በአራት ማዕዘን ነው የምፈልገው ካለ ሰው በአራት ማዕዘን መውሰድ ይችላል። የኦቭን ውስጥ ይገባሉ። የፈለግሽውን አይነት ነገር መስራት ትችላለሽ። ምስሉ ላይ እንደምትመለከች የፈለግሽውን ነገር ሰርተሽ ማውጣት ትችላለሽ። እና ያው በጣም ነው የሚያምረው። እነዚህ ይመስላሉ የቤታችን። ዋጋቸው ተመሳሳይ ነው አይደል? ዋጋቸው ተመሳሳይ ነው። ይሄኛው ያኛውም ነጩም ተመሳሳይ ነው። በጣም ቀረ የምትለው ነገር ካለ? ብዙ ነው በጣም ያሉት ነገሮች። በጣም ብዙዎች ነው። እና እስኪ እነዚህ የቱርክ ሲኒዎችን ላሳይሽ። እነዚህ ደግሞ ሲኒም እንትንም ናቸው። የሻይ መጠጫም የቡና መጠጫም ናቸው። እንደምታያቸው ጎልድ ከለር ናቸው። አብዛኛው ጊዜ የአረብ ሀገሮች ናቸው የሚጠቀሙት። በጣም እንትን ነው የሚፈልጉት፣ ውበት ምናምን አላቸው ቤት ውስጥ። ያው አብዛኛው ለቡና ነው የምንጠቀምበት እኛ ሀገር አነስ ያለ ስለሆነ፣ ሌላው ቦታ ደግሞ ለሻይም እንዲጠቀሙበታል፣ ለቡና የሚጠቀሙበታል። እነዚህ 6 ፍሬዎች ናቸው። እንደዚህ በሴት ወስዳለሁ የሚል ሰው ካለ እንደነገርኩሽ ቅናሽ ይደረግለታል። አይ እነሱን ብቻ ነው የምፈልገው የሚል ካለ ደግሞ 3600 ነው። ሲኒዎቹን ብቻ በጣም ነው የሚያምሩት። ይሄኛው ደግሞ የኤሌክትሪክ ዕጣን ማጨሻ ነው። አጋጣሚ እንደምታዩ ለቤታችን ራሱ እንጠቀምበታለን። ያው ይሄ ደግሞ በጣም እንትን አሁን አብዛኛው የሚወስዱት የልጆች እናት ምናምን ነው የሚወስዱት። ለልጆቹ ካርቦን ምናምን እንዳያፍናቸው የከሰሉ ሽታ ምናምን እሱን ለመቀነስ ነው የሚወስዱት። ያው እንደምታዩ መልክም አለው እንትንም አለ። በጣም እንትን ያደርጋሉ። እንደምታዩ እቃዎቹ ኳሊቲ ናቸው።
ዋጋውስ ምን ያህል ነው? የዚህኛው ዋጋ 3000 ብር ነው። 3000 3000 ብር ነው ዋጋው። እነዚህ ደግሞ መጥበሻዎች ናቸው። እንዲህ ነው የሚሸጡት። ሴት ነው ከነ ማስቀመጫው ነው እቃው። ይሄኛው ቀርከሃ ነው የመሰንጠቅ ምናምን እንደነገርኩሽ ነው። ይሄኛው ምንም እንትን የለውም። ዋጋው 4000 ብር ነው እና እንደምታዩ እንዲህ ነው የሚቀርበው። አይዝም አይደል? ይሄኛው አይዝም፣ የመያዝ እንትን የለውም። በጣም ኳሊቲ እቃዎች ናቸው። ማስቀመጫ ምኑ ደግሞ ደስ ይላል። አብዛኛው ስታቀርበው ምናምን ከነ ማስቀመጫው ነው ውበትም አለው። እዚህ ደግሞ የኦይል ናቸው፣ የዘይት ፎቶ ላይ እንደምታዩ የዘይት መቀነሻዎች ናቸው። ያው በሳይዝ አማራጭ ነው። ቅድም ማሳይቼሽ ነበር እዛ ጋር። ይሄኛው ደግሞ በሳይዝ አማራጭ ነው። ትላልቆች ናቸው፣ ሁለት ናቸው። ሴት ነው የሚሸጡት፣ ሁለቱም ነው የሚሸጡት። እነዚህ 2800 ነው ዋጋቸው። ሁለቱንም ማለት ነው። ሁለቱንም 2800 ነው ዋጋቸው። እዛ ጋር የሚያምሩ ነገሮች አይደል? ምንድን ናቸው እነዚህ? ትናንሽ እንትን ናቸው። የአብዛኛው ትክክለኛ ጥቅሙ የአይስክሪም ምናምን ምንም የምንበላበት እቃ ነው። ውበት አላቸው። ግን ሀበሻ ስትሆን አንድ ነገር ለአንድ ነገር አትጠቀምም እና ሚጥሚጣ በጣም የሚያስዙ ሰዎች አሉ። ሲያቀርቡ እንደዚህ ሚጥሚጣ ምናምን የሚያዝ እጣንም ከቡናዎች ጋር ማቅረብ ትችያለሽ። ውበት አላቸው፣ ለማቅረብ ውበት አላቸው በጣም። እነዚህ ደግሞ 300 ብር ነው ዋጋቸው። 300 ብር። እነዚህም ለልጆች ኬክ ምናምን ለልደት። እነዚህ ደግሞ ለቤት ውስጥ ለበዓል ምናምን ሲሆን እንደዚህ ታቀርቢበታለሽ። የፈለግሽውን እዚህ ጋር የተለያየ አይነት እንትን ማስቀመጥ ትችላለሽ። እቃውም እንደምታዩ ጌጥ ነው የሚመስለው ቤት ውስጥ ሄዶ። ያው እቃው ይሄኛው ደግሞ እንደነገርኩሽ እንጨቱ አብዛኞቹ እኛ ቤት ያሉት ቀርከሃዎች ናቸው። ምንም የመሰንጠቅና የመሰበር እንትን እንዳይገጥማቸው በሚል የዚህኛው ዋጋ 3500 ነው ዋጋዎቹ። ሌላ ይህኛው ደግሞ የሳላድ ምናምን ማቅረቢያዎች ናቸው። ውሃ ዘይት ምናምን ከታች የማውጣት እንትን የላቸውም። እንደሚታየው አይሰነጣጠቅም። ሲታጠብም ዘይት ተደርጎበት ቢውልም ምንምም እንትን አያደርግም። ያው የሳላድ እና የፋስት ፉድ ነው የምንላቸው እነሱን ለማቅረብ ነው የሚጠቅመን። ይሄኛው እቃው ባምቡ ነው። ይሄኛው ቀርከሃ ነው፣ አይሰነጠቅም ምናምን። የሀገር ውስጥ አይደለም፣ ኢምፖርትድ ነው። ይሄኛው 3500 ነው ዋጋው። አንዱን ፒስ 3500 ነው ዋጋው። ያላሳየሽ ናች። ያው በጣም ብዙ ነው። መጠው ቢያዩት ደግሞ ፌርሙዞችን ፌርሙዞች አሉ። እነዚህ ደግሞ ከ24 ሰዓት በላይ የመቆየት አቅም አላቸው። ሲታዩም በጣም ነው የሚያምሩት። እስከ 2 ሊትር የመያዝ አቅም አላቸው። እንደምታየው እቃው በጣም እንትን ነው፣ ኳሊቲ እቃ ነው። ያው እነዚህ ቀለሞቹ አይለቁም፣ ወርቃማዎቹ አይለቁም። ይሄኛው ደግሞ ላለመሰበር እንደምታየው እንትን ነው ተላያለ። ውበትም አለው፣ ጥቅሙም በጣም ትልቅ ጥቅም አለው። የነዚህ ዋጋ 5500 ነው እና በጣም እንትን ናቸው። ሌላ ያላሳየሽ እቃ ካለ ይሄኛው ላሳየሽ። ይሄኛው ደግሞ የሰላጣ ወጥ ማቅረቢያ ምናምን ይሆናል። እግር ያላቸውም የሌለውም አለ። ያው እንደምታዩ በጣም ነው የሚያምረው እቃ እንደዚህ ሲታይ እና አብዛኛው ቦታ የሌሉ እቃዎች ነው እኛ የምናመጣው። ይሄኛው ደግሞ የፈለግሽው የፍሩት ፓንች ምናምን ማቅረቢያ የሚሆነው የሰላጣ ምናምን ማቅረቢያ የሚሆነው ወጥ ምናምን ማቅረብ ይቻለሽ በዚህኛው። እና የእነዚህ ዋጋ ደግሞ 3500 ነው ዋጋቸው። በጣም አልፍሽ ጨርሰናል። ያው በጣም ብዙ ነው ግን መጣው ይዩት። መጣው ቢያዩት ደግሞ የበለጠ ሞር አሪፍ ነው። እሺ የት ያገኟቸዋል? አድራሻችን ያው 22 መሻገሪያ ዘሪሁን ህንፃ ወይ ደግሞ የትጋት ፊት ለፊት ትጋት ህንፃ ፊት ለፊት ሲሻገሩ አሃዱ ባንክ ጎን ያለው ነው አድራሻችን። ያው ለበለጠ ደግሞ ስልካችን 0987 07 2380 በዚህ ስልክ ቢደውሉ ደግሞ መሻገሪያው ጋር ሆነው ቢደውሉ ወይ ሌላ ቦታ ሆነው ቢደውሉ ያገኙናል። የፈልጉትን አይነት እቃ ነግረን ዋጋውን ተስማምተን እንሸጣለን። አመሰግናለሁ ጊዜን ስለሰጠን።
እናንተ መጥታችሁ ቀርጻችሁ እንደዚህ ስፖንሰር ስላደረጋችሁ በጣም ነው የማመሰግነው። እኛም እናመሰግናለን። እሺ ተመልካቾቼ በፖላሪስ የነበረ ምልከታ ይህን ይመስል ነበር። ጥሩ ጥሩ ነገሮችን እንዳገኛችሁ አምናለሁ። እንደዚህ አይነት ነገሮች ደግሞ ቶሎ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።